እምቢ ለማለት ጸጸት ወይም የመሸንቆት ስሜት ተሰምቷችሁ በሕይወታችሁ ሁሌ የምትናቁ አድርጋችሁ የማትመሰገኑ ሁሌ የምትሰጡ ምንም የማይደረግላችሁ አይነት ሰው ከሆናችሁ ገደቦቻችሁ ተጥሰዋል ወይም አስቀድሞውኑ አላስቀመጣችሁም። በዚህ ቪዲዮ የግንኙነት ገደብን በማስቀመጥ የይሉኝታን ሰንሰለት ሰብረን የተሻለ የፍቅር የቤተሰብና የሥራ ውስጥ ግንኙነት እንዴት መምራት እንደምትችሉ እናያለን። ለቁም ነገር እስከተገናኘን ሰብስክራይብ በማድረግ ተወዳጁን። ክፍል 1 ባውንደሪ ወይም ደግሞ ገደብ ምንድን ነው? ገደብ ማበጀት ወይም ወሰን ማስቀመጥ ማለት የማይታዩ ግን ሊታለፉ የማይገባቸውን እንዲሆንብኝና እንዳይደረግብኝ የምፈልጋቸውን ነገራት ለሌሎች የማሳወቅ መንገድ ነው። ልክ ይህ ይመቸኛል፣ እነዚያ ደግሞ አይመቹኝም የሚሉ ቁርጥ ያሉ ሕጎችን በግንኙነት ውስጥ ማስቀመጥ። ስታስቀምጡ እነዚህን ተከትላችሁ ብታስቀምጡ ውጤታማ ግንኙነት መገንባት ያስችላቸዋል። አንደኛ ኢሞሽናል ወይም ስሜታዊ፣ ስሜታችሁን የማይጎዳ ሌሎችንም ስሜት የማያጠቃ ገደብ ብታስቀምጡ ስሜታችሁን አስጠብቃችሁ በደስታ እንድትቆዩ ያግዛችኋል። ሁለተኛ አካላዊ ወይም ፊዚካል፣ ፐርሰናል ስፔሳችሁን የሚያልፍ ለምሳሌ የሴት ልጅ መቀመጫ እንደመምታት፣ ያለ ፈቃዷ አካሏን እንደመንካት፣ በጓደኝነት ውስጥ ደግሞ ሳይፈልጉ እንደመታቀፍ ያሉ ነገሮችን ገደብ ብታስቀምጡ ጓደኝነቶቻችሁን የተሻለ ያደርገዋል። ሶስተኛ ጊዜያዊ ወይም ደግሞ ኢነርጂ፣ ጊዜ ጉልበታችሁንና ኃይላችሁን ከማን ጋር እንዴትና በምን መልኩ ማሳለፍ እንዳለባችሁ ቁርጥ ያለ ገደብ ማስቀመጥ ይጠበቅባችኋል። ይህንን ማድረጋችሁ ሰዎች ለራሳቸው ፈቃድና ጥቅም እንዳይጠቀሙባችሁ ያግዛችኋል። አራተኛ አእምሮአዊ፣ ለራሳችሁ ሐሳብ፣ ስሜትና የግል ምልከታ የምታስቀምጡት ነው። ለምሳሌ ሰዎች ዝም ብለው ከመሬት ተነስተው የሰነዘራችሁትን ሐሳብ በሚቃወሙበት ጊዜ ይህ የራሴ መመሪያና ምልከታ ነው ብሎ የነሱን ሐሳብና መሸምቀቅ ወይም ደግሞ የነሱን ማዘዋወርና ሐሳባችሁን መጠምዘዝ እንዳይጠቀሙባችሁ ማድረግ መቻል ነው። በግንኙነት ውስጥ መርሳት የሌለባችሁ ሁኔታና እውነታ ቢኖር ግንኙነታችሁ መርዛማና ጓደኛምነታችሁ የተበላሸ ከሆነ ገደብ ማስቀመጣችሁን አይወደውም። ያም ማለት ገደብ በምታስቀምጡበት ጊዜ የሌሎችን ሰዎች ጥቅም እንደምትነኩ ስለሚያስገነዝብ። ጤናማ ከሆነ ግን ገደብ ማስቀመጣችሁንና ራሳችሁን አክብራችሁ ሌሎችን ማስከበራችሁ ደግሞ የበለጠ የተሻለ ግንኙነት እንድትፈጥሩ ያደርጋችኋል። ገደባችሁ እንደተጣሰ እንዴት ነው ልታውቁ የምትችሉት? አንደኛ ካደረጋችሁት በኋላ የጸጸት ስሜት መሰማት፣ ወይኔ አላደርገውም ብዬ ነበር እኮ ብላችሁ ለራሳችሁ ደጋግማችሁ በጸጸት ራሳችሁን የምትወቅሱ ከሆነ። ሁለተኛ ብቻችሁን እንዴት ይሆናል እንዴት ተከናወነ ብላችሁ ስትጨነቁና ስትብሰሰሉ ኦቨርቲንክ ስታደርጉ ራሳችሁን የምትይዙት ከሆነ። ሶስተኛ ጥቅማችሁን አሳልፋችሁ ለሌሎች ሰዎች የምትሰጡ ከሆነ፣ በጥቅማችሁ ላይ ሌሎች ሰዎች እንዲረማመዱበት፣ ስሜታችሁ ላይ፣ አካላዊ መገኘታችሁ ላይ፣ የአእምሮአዊ ሐሳባችሁና መንፈሳዊ እይታችሁና መልከታችሁ ላይ ሌሎች ሰዎች የሚረማመዱበት ከሆነ ገደባችሁ እንደተጣሰ ልትመለከቱ ትችላላችሁ። ታዲያ ገደባችን ተጣሰ፣ ሰዎች እኛ የማንፈልገውን ነገር ለራሳቸው ጥቅም ሲሉ ያስደርጉናል። በግንኙነት መሃል ማድረግ የማትፈልጊውን ያስደርግሻል ወይም ማድረግ የማትፈልገው ልታስደርግ ትችላለች። እነዚህን ሁኔታዎች እንዴት አድርገን ልንጋፈጣቸውና ልንወጣቸው የምንችለው የሚለውን መፍትሄዎች እንመልከት። መፍትሄ 1 የራሳችሁን ገደብ መወሰንና ማወቅ። በግንኙነትና በጓደኝነት መሃል የሚመቻችሁ ነገር ምንድነው፣ የማይመቻችሁ ነገር ደግሞ ምንድነው የሚለው ለይታችሁ ይሄ ይመቸኛል ይሄ ደግሞ አይመቸኝም ብላችሁ መጀመሪያውኑ ማስቀመጥና እነዛን ተረድታችሁ ለነዛ የተገዛችሁ መሆን። ይህንን ስታደርጉ ለገደቦቻችሁ የተገዛችሁና ገደቦቻችሁን ያስቀመጣችሁት ጓደኝነትን በማክበር እንደሆነ ሌሎች ሰዎች በመገንዘብ እንደ ጥሩ ጓደኛ ይቀበሏችኋል። መፍትሄ 2 ጥርት አድርጎ ማሳወቅ ወይም ክላሪቲ። ለጓደኞቻችሁ ለቤተሰቦቻችሁና በዙሪያችሁ ላሉ የሥራ ባልደረቦቻችሁና አለቆቻችሁ የማይመቻችሁን ነገርና እናንተ ላይ ተላልፈው ሊያደርጉ የሚፈልጓቸውን አሉታዊ ነገሮችን ማስቀመጥ። ያ ማለት ይህ ለኔ አይመቸኝም፣ ከኔ ጋር አብሮ አይሄድም እንደማለት። ለራሴ ጊዜ ያስፈልገኛል፣ ስለዚህ ይህንን ሥራ ኦቨርሎድ አድርጌ ልሰራው አልችልም። እባክን በዚህ መልኩ አታናግረኝ፣ የምታደርገውን ነገር አልወደድኩትም ብላችሁ በቀጥታ መናገር። ይህንን በምትናገሩበት ጊዜ ሰዎችን በንቀትና በስድብ ሳይሆን ክብር በተሞላበት መንገድ ማድረጋችሁ ሰዎች እንዲያከብሯችሁና ገደቦቻችሁን እንዲጠብቁ ያደርግላችኋል። መፍትሄ 3 ገደብ በምታስቀምጡበት ጊዜ የሰዎችን ለማስደሰትና የሌሎችን ደስታና በሌሎች ይሉኝታ ውስጥ ለማለፍ ስትሉ ራሳችሁ ነገራቶችን በተለያየ መልኩ ለማብራራት በዚህ እጅ በዛ ገብቼ ያላችሁ ምክንያት መደርደር አይጠበቅባችሁም። ቁርጥ አድርጋችሁ ማስቀመጥ ያለባችሁ ነገር አላደርገውም ብላችሁ መጀመሪያ የወሰናችሁትና ያስቀመጣችሁት ከሆነ አይሆንም የሚለው ወይም ኖ የሚለው መልስ በቂ ነው። ስለዚህ ይህንን ቁርጥ አማርኛ ለሌሎች ሰዎች መናገርና ማስቀመጥ ይጠበቅባችኋል።
አራተኛ ከቃላት አስበልጣችሁ ተግባራትን እዩ። ሰዎች በቃላት እያሽሞነሞኗችሁ በተግባር ደግሞ ሊጎዷችሁና ከኋላ ሊሸምቁባችሁ ይችላሉ። ስለዚህ እንደዚህ አይነት ፓሲቭ አግሬሲቭ ወይም ደግሞ መርዛማ የሆነ ግንኙነት ውስጥ የምትገኙ ከሆነ ማድረግ ያለባችሁ ነገር ሰዎች የሚያደርጉትን ተግባር ትራክ ማድረግ ነው። እናንተ ላይ የሚፈጽሙትን ከንግግር ውጪ በተግባር ከናንተ ተደብቀው ለሌሎች ሰዎች የሚያደርጉትን ነገር ኦብዘርቭ የምታደርጉ ከሆነ ከጓደኝነት ሰንሰለቶቻችሁ እነዚህን ሰዎች መቁረጥ እንዳለባችሁ ትረዳላችሁ። ስለዚህ ተግባራችሁን በደንብ አድርጋችሁ ከተረዳችሁና የሰዎች ተግባር ከናንተ ጋር አብራችሁ የማይሄድ ከሆነ በቃላት እያሽሞነሞኑ በተግባር የምንቋችሁ ከሆነ ሁኔታውን አጣርታችሁ ተግባራቸውን መገለጫ መሆናቸውን አሳውቃችሁ ከነዛ ሰዎች መራቅ ይጠበቅባችኋል። አምስተኛ ፎሎ አፕ ወይም መከታተል። ሁሌም ያስቀመጣችሁትን ተጓዳኝ የሆነ የግንኙነት ገደብ ባስቀመጣችሁበት ልክ ፎሎ ማድረግ አለባችሁ። አላደርገውም ላላችሁት ነገር መገዛት ይጠበቅባችኋል። ለራሳችሁ ፕሪንሲፕል የማትገዙ ከሆነና ራሳችሁ ላስቀመጣችሁት መመሪያ የማትገዙ ከሆነ ሁልጊዜም ሰዎች በእናንተ ለመጠቀም ደካማ ጎናችሁን እየተጠቀሙበት ይሄዳሉ። እንደዛ እንዳይሆን አላደርገውም ያላችሁትን ነገር እንደማታደርጉት ለራሳችሁ ፕሮግረስ ፎሎ አፕ ያስፈልጋችኋል። ከሰዎች ጋር ስትገናኙ እንዲሁም ቤተሰቦች ሊሆን ይችላል ወይም ደግሞ ስራ ቦታ ያለውን ቁርኝታችሁንና ግንኙነታችሁን በደንብ አድርጋችሁ ከተመለከታችሁትና ካያችሁት የቱ ጋር ነው አላደርገውም ብዬ በይሉኝታ ያደረኩት ነገር? የትኛውን ነገር ነው ለኤኬሌ ደስታ ብዬ የራሴን ማንነት የሰዋሁት? የትኛው ቦታ ላይ ነው ራሴን ያጣሁት ለሌሎች ሰዎች እርካታና ለሌሎች ሰዎች መደሰት ብዬ የሚለውን የፈተሻችሁ ስትሄዱ ከዛ በኋላ ነገራቶች እንዴት አድርጋችሁ መከላከልና መወጣት እንዳለባችሁ ትገነዘባላችሁ። በመደምደሚያ መመልከት ያለባችሁ እውነታው ገደብን ወይም ደግሞ ወሰን ማስቀመጥ ለግንኙነታችሁ በምታስቀምጡበት ጊዜ በሌሎች ሰዎችና ጥቅማቸው በሚነካባቸው ሰዎች የእናንተን ኃይል መንገድ እንዲሁም ገንዘብና ቁንጅናችሁን ለመጠቀም በሚወዱ ሰዎች እንደ ራስ ወዳድ ልትታዩ ትችላላችሁ። ግን ደግሞ ራስ ወዳድ እንደሆናችሁ ሊሰማችሁ አይገባም። ለራሳችሁ እንደቆማችሁና ራሳችሁን እያከበራችሁ እንደሆነ የምትገነዘቡበት መንገድ አንደኛው ገደብ ማስቀመጥ ነው ወይም ደግሞ ባውንድሪ ቢውልድ ማድረግ ነው። ስለዚህ በዚህ መልኩ ለራሳችሁ ገደብ በማስቀመጥ ግንኙነታችሁን የተሻለና መርዛማ ሰዎችን ከህይወታችሁ በማስወገድ ውጤታማ የሆነ ማንነት ልትገነቡ ትችላላችሁ። እስካሁን ድረስ አብራችሁ ስለቆያችሁ ከልብ አድርጌ አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ስልጠና የምትፈልጉ ቪዲዮቹ ማል በምታገኙቸው ስልኮች በመደወል ከኔ ጋር ዳይሬክትሊ ኮሙኒኬት ማድረግ እንችላለን። ቀሪ ሰዓታችሁ ደስ የሚል እንዲሆን ምኞቴ ነው። ሰላም ሁኑ። ቸር ቆዩልኝ።